بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. يا زاري بروغراماتشن تفسير سورة النساء كسباتنيو آيات. بعد أعوذ بالله من الشيطان الرجيم، الله سبحانه وتعالى يقول: للرجال نصيب مما ترك الوالدان والأقربون، وللنساء نصيب مما ترك الوالدان والأقربون، مما قل منه أو كثر، نصيبا مفروضا. للرجال نصيب مما ترك الوالدان والأقربون، وللنساء نصيب مما ترك الوالدان والأقربون، مما قل منه أو كثر، نصيبا مفروضا. طيب، سورة النساء. النساء የምዕራፉ ስም ነው። የሴቶች ምዕራፍ። ባለፈው አንድ ገጽ ያየነው እስከ 6ኛው አያት ስለ የየቲሞች መብት፣ የየቲሞች አደራ፣ እንዲሁም የገንዘብ አያያዝ የመሳሰሉትን አይተናል። طيب، الله سبحانه وتعالى يقول: للرجال نصيب مما ترك الوالدان والأقربون. للرجال ለወንዶች ለነሱ የተደነገገ የተወሰነ ድርሻ አላቸው። ከየትኛው? ከምን? مما ترك الوالدان አባት እናት የተዉት ሀብት ካለ፣ ወላጆች ከሞቱ በኋላ ያለው ሀብት፣ ለወንዶችም የተወሰነላቸው ገንዘብ አለ። ወልአቅረቡን እንዲሁም የቅርብ ወዳጆች፣ የቅርብ ቤተሰቦች ከሞቱ እና ሀብት የተዉ ከሆነ ለወራሾች፣ በተለይ ለወንዶች፣ እዚህ ላይ ወንዶች ብሎ ነው የጀመረው፣ ለነሱ የሚገባ የተወሰነላቸው ድርሻ አላቸው ይላል። ወልኒሳ ለሴቶችም እንዲሁ ነሲቡ ሚማ ተረከ الوالدان والأقربون፣ ወላጆችም ሌሎች የቅርብ ቤተሰቦችም የተዉት ሀብት ካለ ሚማ ቀለ ምንሁ አው ከሱር፣ አነሰም በዛም የተዉት ገንዘብ አነሰም በዛም ለሴቶችም የተወሰነላቸው የተመደበላቸው የተደነገገላቸው አለ ይላል። ነሲበን መፍሩضን፣ ይህ የተወሰነ ከአላህ ስብሓነሁ ወተዓላ የተወሰነ ውሳኔ ነው፣ ድርሻ ነው። ጠይብ፣ ስለ ውርሻ ነው እየተናገረ ያለው። ለምንድን ነው ለወንዶችም ለሴቶችም ያለው? በተፍሲር ምን ይላል? ቃለ ሰዒድ ብን ጁበይር ወቀታዳ ካነ አልሙሽሪኩነ የጀዓሉነ አልማለ ሊሪጃል አልኪባር
ولا يرثون النساء ولا الأطفال شيئا. ይህ ቁርአን አልከሪም ከመውረዱ በፊት ሙሽሪኮች በአንድ አላህ የማያምኑ በአላህ ሱብሓነሁ ወተዓላ የሚያጋሩ የነበሩ ሙሽሪኮች አንድ ባለ ሀብት ወይም ወላጅ ወይም የቅርብ ቤተሰብ በሞተ ጊዜ ለህፃናትና ለሴቶች ምንም አይነት መብት አልነበራቸውም። ህፃናትንና ሴቶችን ምንም የሚሰጣቸው ነገር አልነበረም። አላሁ ሱብሓነሁ ወተዓላ ግን ይህንን ቁርአን አወረደና ሊሪጃሊ ነሲብ ወሊኒሳኢ ነሲብ፣ ለወንዶችም ለሴቶችም አነሱም ትላልቅ ሆኑም ትናንሽ ሆኑም ወንድም ሆነ ሴትም ሆነች ይገባቸዋል የሚል አያት አወረደ። እንግዲህ የዘንድሮ የሴቶችና የህፃናት ሚኒስቴር ወይም ደግሞ መብት አስከባሪ ተብለው የሚጠሩ አካላት አሉ። አላሁ ሱብሓነሁ ወተዓላ ሚን ፈውቂ ሰብዒ ሰማዋት ከሰባት ሰማያት በላይ ሆኖ ይህንን ቁርአን አልከሪም ለሴቶችም ለህፃኖችም ይገባቸዋል የሚል አያት አወረደ። ሊሪጃሊ ነሲቡ ሚማ ተረካ አልዋሊዳን ወልአቅረቡን፣ ወላጆችና የቅርብ ዘመዶች ከተዉት ገንዘብ ለወንዶች ይገባቸዋል። ወሊኒሳኢ ነሲብ፣ ለሴቶችም ይገባቸዋል። ጠይብ عن جابر قال جاءت أم كجة إلى رسول الله صلى الله عليه وسلم فقالت يا رسول الله إن لي ابنتين قد مات أبوهما وليس لهما شيء. አንዲት ሴት ወደ ረሱል ዓለይሂ ሰላቱ ወሰላም መጥታ ባሌ ከሞተ በኋላ ወንድሙ ነው ያ ሁሉ ሀብት የወረሰው፣ ለኔ ከሱ የወለድኳቸው 2 ሴት ልጆች አሉኝ፣ ስለዚህ ምን ላድርግ ብላ ስትጠይቅ ይህንን አያት አወረደ ረቡና ሱብሓነሁ ወተዓላ። ለሴቶችም ለህፃኖችም ይገባቸዋል፣ የወሰደው ንብረት ሀብት መልስ ተባለ። طيب للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا. وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا. ወላጆችም ሆነ የቅርብ ቤተሰቦች ሀብት ትተው የሞቱ ከዚህ በኋላ ንብረቱ ሀብቱ በሚወራረሱበት ሰዓት ኢዛ ሐضረ القسم أولو القربى በዚህ ጊዜ የቅርብ ቤተሰቦች የመጡ እንደሆነ ወልየታማ የቲሞችም በዚህ ሰዓት ከመጡ ወልመሳኪኑ ድሆችም በዚህ ሰዓት ከመጡ ሀብቱ በሚከፋፈልበት ሰዓት ፈርዙቁሁም ሚንሁ ከዛው ከሚወረሰው ሀብት ከገንዘቡ ስጧቸው፣ አቅምሷቸው። ወቁሉ ለሁም ቀውለን ማዕሩፈን
ጥሩ ንግግር ደግሞ ተናገሩ። አዎ ይህ ጥሩ ንግግር የሚባለው ምን ያክል ለሰው ልጅ መድኃኒት እንደሆነ ለሰው ልጅ ሞራል እንደሆነ ለሰው ልጅ እንደ ቪታሚን እና ፕሮቲን የሚጠቅም ትልቅ ነገር ነው ጥሩ ንግግር። ወቁሉ ለሁም ቀውለን ማዕሩፋ አልከሊመቱ ጠይበ ሰደቃ። ጠይብ አንዳንድ ሰዎች ማለት ዓሊሞች ይህንን አያት መንሱኽ ነው አሉ። ምን ማለት ነው መንሱኽ? የተሻረ በየትኛው ከዛ በኋላ ባለው አያት ዩሲኩም ላሁ ፊ አውላዲኩም በሚለው በልጆቻችሁ ላይ አደራ ብሎ ይመክራችኋል አላህ ሱብሓነሁ ወተዓላ በሚለው ላይ በዚህ ምክንያት ያንን ተሽረዋል። ለምስኪኖች፣ ለየቲሞች፣ ለቅርብ ዘመዶች የሚባል ነገር ለሁሉም አይመለከታቸውም። የሚመለከታቸው አካላት ተጠቅሰዋል በስም ልጅ፣ ሚስት፣ ባል፣ አባት፣ እናት፣ ወንድም፣ እህት በሚለው ቃል በቃል ተጠቅሰዋል። ስለዚህ በዚህ ምክንያት ይህንን አያት የተሻረ ነው ያሉ አሉ። የተሻረ አይደለም ሁሌም ያገለግላል ይሰራል ብለው ያመኑም የተናገሩም አሉ። ምክንያቱም ይላሉ እዛው አያት ላይ ሚን ባዕድ ወሲየትን ዩሳ ቢሃ የሚል ስላለ በዚሁ በወሲያ ውስጥ ይገባሉ። ኦኬ وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا. ምስኪኖች የቅርብ ዘመዶች ውርሻን የማይመለከታቸው ሰዎች ከመጡ እና ምስኪኖች ድሆች ከዚህ በጣም ትልቅ የሆነ ሀብት በሚወረስበት ሰዓት ወራሾች ገንዘባቸውን ይዘው በሚሄዱበት ሰዓት እነዛ ድሆች ውስጣቸው ሊሰማቸው ስለሚችል ስጧቸው፣ አቅምሷቸው፣ ጥሩ ንግግር ደግሞ ተናገሩ ለነሱ ይላል። طيب وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا. مفرات አለባቸው መጠንቀቅ አለባቸው ይላል አላህ ሱብሓነሁ ወተዓላ። وليخشى الذين ما انما ለማን ነው ይህ ምክር? لو تركوا من خلفهم ከነሱ በኋላ ማለት ከሞት በኋላ ለሚተዋቸው ልጆቻቸው ዙርያ ضعافا ደካማ የሆኑ ልጆች ሰርተው ማይገቡ ገና ዳቦ የሚሉ ልጆች ለነሱ ሊፈሩ ይገባል። خافوا عليهم فليتقوا الله وليقولوا قولا سديدا ስለዚህ ትክክለኛ የሆነ ንግግር መናገር አለባቸው ይላል። ምን ማለት ነው? እንግዲህ በወሲያ ላይ ወሲያ ማለት የኑዛዜ ቃል ይህን ያክል ገንዘብ አለኝ
ይህን ያክል ፐርሰንት ለገሌ ስጡት፣ ይህን ያክል ገንዘብ እንዲህ አውሉት፣ እንዲህ ነገር ስሩልኝ፣ ለነገሌ ስጧቸው የሚለው ንግግር ላይ ጥንቃቄ ማድረግ አለባቸው ማለት ነው። ወሊየኽሸ አለዚነ ለው ተረኩ ሚን ኸልፊሂም ዙርየተን ዲዓፈን፣ ደካማ ልጆች በሚተዉ ጊዜ ከኋላቸው ከሞት በኋላ ሰርተው የማይበሉ ደካማ የሆኑ ልጆች የተዉ ኻፉ ዐለይህም፣ ለነዚህ ልጆች ሊፈሩላቸው ይገባል። ፈልየተቁላህ ወሊየቁሉ ቀውለን ሰዲዳ፣ ትክክለኛ የሆነ ንግግር መናገር አለባቸው። በተፍሲር ምን ይላል? ወሲያ ለሚሰጠው ሰው፣ የኑዛዜ ቃል ለሚናገረው ሰው ሳይሆን ይህንን ቃል ይህንን አያት የሚመለከተው ለሚሰማው ነው። ያ ሰሚ የተናዛዥ የኑዛዜ ቃል ለሚናገር ሰው ሲሰማው ሊያስተካክለው ይገባል ማለት ነው። ወሊየቁሉ ቀውለን ሰዲዳ፣ ወደ ትክክለኛ የሆነ መንገድ መምራት አለባቸው። ትክክለኛ የሆነ ንግግር እንዲናገሩ፣ ትክክለኛ የሆነ ወሲያ ወይም ደግሞ አደራ ወይም ኑዛዜ መናገር እንዲችሉ ሊረዷቸው መንገድ ሊጠቁሟቸው ይገባል። ለምሳሌ የሀብቴን 50% ለነገሌ እገሌ እገሌ ለሰደቃ ስጡት ብሎ ቢናገር እዚህ ላይ ማስተካከል ይገባል። ከሀብት ከ1/3 በላይ ለኑዛዜ፣ ለሰደቃ፣ ለስጦታ መስጠት አይገባም፣ አይፈቀድም። ናም ከዕለታት አንድ ቀን ሳዕድ ብን አቢ ወቃስ ረዲየላሁ አንሁ በታመመ ጊዜ ሞቴ ቀርበዋል መሰለኝ ብሎ ስለፈራ ለረሱል ዓለይሂ ሰላቱ ወሰላም ምን አላቸው? ያ ረሱለላህ፣ የኔ ሀብት በጣም ብዙ ነው፣ ልጄ ደግሞ አንዲት ልጅ ብቻ ነው ያለችኝ። ያ ሁሉ ሀብት ምን ልታረገው ነው? ስለዚህ እኔ ሰደቃ ላውጣው ገንዘቤን። ሁለት እጥፍ ወይም ደግሞ 2/3 የገንዘቤን ሀብት ለስጦታ ለሰደቃ ልስጠው አለ። ላ አሉት ረሱል ሰለላሁ ዐለይሂ ወሰለም፣ አይሆንም። እና ግማሹስ 50%? ላ አሉት ረሱል ሰለላሁ ዐለይሂ ወሰለም። 1/3ኛስ? ثلث فالثلث والثلث كثير አሉ ረሱል ሰለላሁ ዐለይሂ ወሰለም። 1/3ኛም በጣም ብዙ ነው አሉ፣ ግን አልከለከሉትም። ስለዚህ 1/3ኛ ይፈቀዳል ማለት ነው። አንድ ባለ ሀብት 1/3ኛ ገንዘቡን ለሰደቃ መስጠት ይችላል። ለተለያዩ ሰዎችም አካላትም መስጠት ይችላል። ነገር ግን እዚህ ላይ ሚዛናዊ የሆነ አሰራር ነው መሰራት ያለበት። ያን ያክል ገንዘብ ለሰደቃ ሲሰጥ ልጆቹም፣ ሚስቱም፣ ሌሎች የቅርብ ቤተሰቦች እንዳይጎዱ ማሰብ አለበት። የሚጎዳቸው ከሆነ ያን ያክል ለሰደቃ ባያወጣ ይመረጣል። ነገር ግን ሁሉም ሀብታም ከሆኑ ልጆቹም የራሳቸው ሁሉ ነገር ያላቸው ከሆኑ አይቸገሩም ብሎ የሚያምን ከሆነ 1/3ኛው ብቻ፣ ከዛ በላይ አይፈቀድም፣ ሰደቃ ማውጣት ይችላል። በኑዛዜ መልክ እንዲህ አድርጉት ብሎ መናገር ይችላል። ወልየቁሉ ቀውለን ሰዲዳ፣
ጠይብ ኑዛዜው ምን አስፈለገ? አላሁ ስብሓነሁ ወተዓላ ለእያንዳንዱ የቅርብ ቤተሰብ ለእያንዳንዱ ወራሽ እገሌ ይህን ያክል፣ አባት ይህን ያክል፣ እናት ይህን ያክል፣ ሚስት ወይም ባል ወይም ልጅ፣ ወንድ ልጅ፣ ሴት ልጅ ይህን ያክል ብሎ አስቀምጦ ሲያበቃ ለምንድን ነው ኑዛዜው የሚያስፈልገው ከተባለ በተለይ መውረስ የማይችሉት የቅርብ ቤተሰቦች መውረስ ሲገባቸው ነገር ግን የማይገባቸው መውረስ ይገባቸው ነበር፣ ነገር ግን በተለያዩ የሚከለክል ነገር በክልከላ ያልተገባቸው የማይገባቸው ሰዎች እንደዚህ አይነት በኑዛዜ መልክ ሊሰጣቸው ይችላል። ለምሳሌ አባቱ ካፊር ከሆነ አይወርስም። ካፊር አይወርስም፣ አይወረስም። ስለዚህ አባቴን ያክል እናቴን ያክል ልጁም ጭምር ካፊር ከሆነ ልጄም ያክል ይህን ካልወረሰ ወይም ደግሞ ካልተሰጠው ይሰማኛል በሚል የተወሰነ ገንዘብ ለሱ ይህን ያክል ስጡልኝ ማለት ይችላል። በተለይ ለአባት እና ለእናት ለወላጅ። طيب وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا. በመጀመሪያ ይህንን ሱራ ስንጀምር በመግቢያ የተጠቀምነው ንግግር አንዱ ይህ ሱረት አኒሳ ከያዛቸው ካቀፋቸው ቁም ነገሮች አንዱ ስለ የቲሞች ነው የሚናገረው። የቲምን መንከባከብ እኔና የቲምን የተንከባከበ አሉ ረሱል ሰለላሁ ልክ እንደዚህ ነን ብለው ሁለት ጣታቸው አመልካችና የመሃል ጣት አቆራኝተው ልክ እንደዚህ ነን አለው። አብረን ነን ማለት ነው ጀነት ውስጥ። ስለዚህ የቲም ምን ያክል ወደ አላህ ሱብሓነሁ ወተዓላ የቀረበው የተወደደ እንደሆነ እዚህ ላይ ምን ይላል? ኢነ الذين يأكلون أموال اليتامى እነዛ የየቲሞች ገንዘብ በሚበሉ ዙልመን በአመት ማለት ስለሚገባቸው አይደለም የሚበሉት። ለምሳሌ ባለፈው ምን አይተን ነበር? መን ካነ ገኒየን ፈሊየስተዕፊፍ የቲምን የሚያሳድግ ሰውዬ ሀብታም ከሆነ የራሱን ገንዘብ ይጠቀም። ወመን ካነ ፈቂረን ፈሊያኩል ቢልማዕሩፍ ድሃ ከሆነ ግን የሚያስፈልገው እያነሳ መብላት ይችላል። እዚህ ላይ ግን ምንድን ነው የሚለው? ዙልመን ሆን ብሎ ገንዘቡን ለማባከን ለማጥፋት። ኢነ الذين يأكلون أموال اليتامى ظلما የየቲምን ገንዘብ የሚበሉ ሰዎች ኢነማ ያእኩሉነ ፊ ቡጡንህም ናራ በሆዳቸው ውስጥ የሚበሉት የሚያስገቡትን ነገር ምንድን ነው? እሳት ነው ይላል። ወሰየስለውነ ሰዒራ በእሳት ደግሞ ይቃጠላሉ ይላል። ሱብሓነላህ። ስለዚህ በጣም የሚያስፈራ የሆነ ሐዲስ አለ። وروي في الصحيحين من حديث سليمان بن بلال عن ثور بن زيد عن سالم أبي الغيث عن أبي هريرة أن رسول الله صلى الله عليه وسلم قال اجتنبوا السبع الموبقات ሰባት በጣም አደገኛ የሆኑ ወንጀሎችን ተጠንቀቁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ራቁ። እጅተኒቡ السبع الموبقات ሰባት ከባባድ የሆኑ በጣም ከባድ ወንጀሎች
ቂለ ያ ረሱለላህ ወማ ሁን፣ እነማን ናቸው እነዚህ 7 ነገሮች? الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحصنات المؤمنات الغافلات. عندنا الشرك بالله، الله سبحانه وتعالى ما شارك ما قارت. الله سبحانه وتعالى هو الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد. الواحد الأحد، لا إله إلا الله وحده لا شريك له. الله سبحانه وتعالى عندنا باندنته مجازات يقبانال. طيب كنزيه 7 በጣም ከባድ የሆኑ ወንጀሎች አንዱ الشرك بالله፣ ሁለተኛው የተጠቀሰው السحر፣ ሶስተኛው قتل النفس التي حرم الله إلا بالحق መገደል የሌለበት ሰላማዊ ሰው መግደል። ምን ማለት ነው መገደል የሌለበት? መገደል የሚገባውስ አለ ወይ? አዎ የገደለ ይገደላል። ሌላም ለግድያ የሚዳርግ አይነት ወንጀል የፈጸመ እንደሆነ፣ አለበለዚያ ሰላማዊ ሰው አይነካም። ወአክል ሪባ፣ ወለድ አረጣ መብላት። ወአክል ማል اليتيم፣ የየቲም ገንዘብ መብላት። ይኸው ከዚች አያት የሚያያዘው إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا وأكل مال اليتيم والتولي يوم الزحف، በጦርነት ጊዜ ወደ ኋላ መሸሽ። ይህም ከባድ ወንጀል ነው። 7ኛው وقذف المحصنات المؤمنات الغافلات، ምንም ያልበደለች ሴት በነውር የሆነ ቃል መስደብ፣ መሳደብ በዲን الإسلام ያስቀጣል። والذين يرمون المحصنات المؤمنات الغافلات، والذين يرمون المحصنات እነዛ ሴቶችን የሚሳደቡ ያላደረጉት ያልፈጸሙትን ነገር በዛች ቃል የሚጠቅሷቸው ይች እንዲህ አይነት ብለው የሚናገሩ 4 ምስክር ማምጣት አለባቸው። አለበለዚያ 80 ጊዜ ይገረፋሉ። طيب إن الذين يأكلون أموال اليتامى ظلما، بليلة حديث من هلال عن أبي سعيد الخدري قال قلنا يا رسول الله ما رأيت ليلة أسري بك، بليلة الإسراء والمعراج من دنو يايه نقر بلن طيقنا لرسول عليه الصلاة والسلام. قال انطلق بي إلى خلق من خلق الله كثير، رجال كل رجال منهم له مشفران كمشفري البعير። ባጭሩ እኔ ያየሁት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሰዎች አፋቸውን በጣም ተከፍተው ድንጋይ ሲወረወርባቸው፣ ያ ጅብሪል እነማን ናቸው እነዚህ ስለው قال هؤلاء الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا የሚል መልስ ተሰጠኝ ይላሉ። طيب ከዚህ በኋላ ምን ይላል አላህ Subhanahu Wa Ta'ala? يوصيكم الله في أولادكم، يوصيكم الله في أولادكم
للذكر مثل حظ الأنثيين الله سبحانه وتعالى በልጆቻችሁ ላይ አደራ ይላችኋል ይመክራችኋል ወሲያ ዩሲኩም ማን ነው ወሲያ የሚሰጠው እዚህ ላይ አላህ ዩሲኩም አላሁ አላህ ይመክራችኋል ዩሲኩም አላሁ ፊ አውላዲኩም በልጆቻችሁ ውርስ በሚከተለው ያዛችኋል አልወሲያ እዚህ ላይ በአማርኛ በትእዛዝ ነው የተረጎሙት ይመክራችኋል ያዛችኋል للذكر مثل حظ الأنثيين ለወንድ ልጅ ከልጆቻችሁ ወንድ ልጅ ለሆነው የሴት ልጅን እጥፍ ይገባዋል ይላል للذكر مثل حظ الأنثيين فإن كن نساء فوق اثنتين ከሁለት በላይ ሴቶች ከሆኑ ብዛታቸው ልጆቻችሁ فلهن ثلثا ما ترك ለነዚህ ከሁለት በላይ የሆኑ ሴት ልጆች فلهن ثلثا ما ترك ثلثا بمعنى ثلثان 2/3 ሁለት አፍ ወይም ደግሞ ሁለት ሲሶ ለነሱ ይገባቸዋል ሁለት ሲሶ ከሀብቱ ማለት ነው مما قل منه أو كثر نصيبا مفروضا وإن كانت واحدة አንዲት ሴት ልጅ ከሆነች ያች ወራሽ فلها النصف ግማሽ ይገባታል የሀብቱን ግማሽ ولأبويه ለአባቱና ለእናቱ ደግሞ የሟች አባትና እናት لكل واحد منهما السدس السدس ስድስተኛው አፍ السدس مما ترك إن كان له ولد ይህ ግን ልጅ ካለው ነው فإن لم يكن له ولد ልጅ ከሌለው ግን وورثه أبواه አባቱና እናቱ ብቻ ከሆኑ የሚወርሱት ልጅ ስለሌለው فلأمه الثلث ለእናቱ 1/3 فإن كان له إخوة ወንድምና እህት ካሉት فلأمه السدس ወንድምና እህት ካሉት የሚለው በእናቱ በኩል ወንድምና እህት ካሉት فلأمه ለእናቱ السدس ስድስተኛው አፍ ይደርሳታል من بعد وصية يوصي بها أو دين من بعد وصية من بعد وصية وصية كست أبو حلا وصية مننا لقليه ياكل ستقول لن يميل من بعد وصية نهاية مجمرة وطال كيسابه من بعد وصية يوصي بها أو دين ويمدق مول إلى أداك له يا إدا حسابي وطال الله سبحانه وتعالى عنده سيل ለልጆቻችሁ ይህን ያክል ለአባቶቻችሁ ይህን ያክል ሲል በምን ቀጠለው ንግግሩ آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا አባቶቻችሁም ወይም ወላጆቻችሁም ይሁን ወይም ደግሞ ልጆቻችሁ ከሁለቱም የትኞቹ ናቸው ለእናንተ ጠቃሚዎች አታውቁ
ስለዚህ ወላጆቼ ብቻ ይጠቀሙ እንጂ ልጆቼ የራሳቸው ጉዳይ ማለትም አይገባም። ልጆቼ ናቸው የኔ አደራ እነሱ ይጠቀሙልኝ እንጂ አባት እናቴ የራሳቸው ጉዳይ ማለት አይገባም። አባኡኩም ወአብናኡኩም ላ ተድሩነ አዩሁም አቅረቡ ለኩም ነፍዓ። ወላጆቻችሁም ልጆቻችሁም የትኞቹ ናቸው ለእናንተ የቅርብ ጠቃሚዎች የሚጠቅሟችሁ አታውቁም። ፈሪደቱን ሚነላህ፣ ይህ የአላህ ሱብሓነሁ ወተዓላ ውሳኔ ነው። ኢነላሃ ካነ ዓሊመን ሐኪማ። አላሁ ሱብሓነሁ ወተዓላ በጣም አዋቂና ጥበበኛ ነው። ጠይብ ሚን ባዕድ ወሲየትን ዩሲ ቢሃ አው ደይንን፣ ውርሻው ለወራሾች ከመከፋፈሉ በፊት መውጣት ያለበት ከጠቅላላ ሂሳብ መውጣት ያለበት ነገር አለ። አንደኛ ዕዳ ነው። ያ ዕዳ የሰው ዕዳም ሊሆን ይችላል፣ የአላህ ዕዳም ሊሆን ይችላል። የአላህ ዕዳ ማለት ዘካት መውጣት የነበረበት ዘካቱን ሳያወጣው ሞት የደረሰበት ከሆነ ያንን መውጣት አለበት። ወይም ሌሎች ከፋራ ተብለው የሚጠሩ የመሐላ ከፋራ፣ በዒባዳ ያጎደለው ከፋራ ካለው ከነበረው ይህንንም ይወጣል። የሰው ዕዳም ካለው ይወጣል። ከሂሳቡ ይህን ነገር ከወጣ በኋላ ነው መከፋፈል የሚችለው። ሚን ባዕድ የሚለው ለዚህ ነው። ሚን ባዕድ ወሲየትን ዩሲ ቢሃ አው ደይን። ይህንን ዕዳ የአላህም ዕዳ የሰውም ዕዳ ከተከፈለ በኋላ ወደ ወሲያው ይኬዳል። ምንድን ነው ወሲያ የተናገረው? ይህን ያክል ለእገሌ ይህን ያክል ለእገሌ ብሎ የተናገረው እንደገና ይሄ ይወጣል። ከዚህ ሁሉ በኋላ የውርሻው ስነ ስርዓት ይካሄዳል። ወለኩም ንስፉ ማ ተረከ አዝዋጅኩም ኢለም የኩን ለሁነ ወለድ። ለእናንተ ደግሞ ይላል ወለኩም ንስፉ ማ ተረከ አዝዋጅኩም ኢለም የኩን ለሁነ ወለድ። ለእናንተ ሲል ለባል ለእናንተ ለባሎች ንስፉ ማ ተረከ አዝዋጅኩም ሚስቶቻችሁን ከተዉት ሀብት ግማሹ ለእናንተ ነው። ይህ ግን ኢለም የኩን ለሁነ ወለድ ልጅ ከሌላቸው ነው፣ ካልወለዱ። ፈኢን ካነ ለሁነ ወለድ ልጅ ካላቸው ግን የወለዱ ከሆነ ፈለኩም ሩቡዕ ሚማ ተረክን ከዛው ከተዉት ሀብት ሩብ ለእናንተ ነው። ይህም የሚሆነው ሚን ባዕድ ወሲየትን ዩሲነ ቢሃ አው ደይንን ዕዳ ከተከፈለ በኋላ ወሲያ ኑዛዜ የተናገሩት ነገር ካለ ደግሞ የነሱ ሂሳብ ከወጣ በኋላ ነው የሚሆነው። ወለሁነ ሩቡዑ ሚማ ተረክቱም እናንተ ከተዋችሁት ሀብት ደግሞ ሟች ባል ከሆነ ለሚስቶቻቸው ወለሁነ ሩቡዕ ሩብ ሀብት ለነሱ ነው። ሚማ ተረክቱም ኢለም የኩን ለኩም ወለድ ይህ ግን ልጅ ከሌላችሁ ነው፣ ካልወለዳችሁ። ፈኢን ካነ ለኩም ወለድ ልጅ ካለ ግን ልጅ ሲል ወንድም ማለት ወንድ ልጅም
ሴት ልጅም ሁሉም ወለድ ነው የሚባለው። ጠይብ ወንድ ልጅ ለማለት ዘከር ነው ማለት የሚለው፣ ሴት ልጅ ለማለት ኡንሳ ነው የሚለው። ወለድ ካለ ግን ለሁሉም ነው። ፈኢን ካነ ለኩም ወለድ ፈለሁነ ሱሙኑ ሚማ ተረክቱም፣ ልጅ ካላችሁ ግን የወለዳችሁ ከሆናችሁ ግን ለሚስቶቻችሁ 8ኛው ይገባቸዋል። ሚን ባዕድ ወሲየትን ቱሱነ ቢሃ አው ደይንን፣ ይህም ዕዳ ካላችሁ የዕዳ ሂሳብ ከወጣና ከተከፈለ በኋላ ነው። የኑዛዜ ቃል፣ የአደራ ቃል፣ ይህንን ገንዘብ ለገሌ ስጡልኝ የሚባለውን ነገር ይህም ከሂሳቡ ከወጣ በኋላ ነው። ወኢን ካነ ረጁሉን ዩረሱ ከላለተን አው እምረአቱን፣ ወይም ደግሞ አንድ ሰው ማለት ባል ወኢን ካነ ረጁሉን ዩረሱ ከላለተን አው እምረአቱን፣ ባልየውም ሆነ ሴትየዋ ማለት ባልም ይሁን ሚስት ሁለቱም። ወኢን ካነ ረጁሉን ዩረሱ ከላለተን አው እምረአቱን ወለሁ አኹን አው እኽቱን፣ ለዚህ ሰው ወይም ለሷ ወይም ማለት ወንድም ወይም እህት ካላቸው ፈሊኩል ዋሒድ ሚንሁም አሱዱስ። ጠይብ ዩረሱ ከላለተን ማለት ምን ማለት ነው? ልጆችም ወላጆችም የሌለው ከሆነ ማለት ነው ከላለ። ወኢን ካነ ረጁሉን ዩረሱ ከላለተን አው እምረአቱን ወለሁ አኹን አው እኽቱን፣ እና አባትና እናት የሌላቸው ልጅም የሌላቸው ከሆኑ ባልም ሆነ ሚስት በእንደዚህ አይነት ሁኔታ ከሆኑ እና ወለሁ አኹን አው እኽቱን ወይም ወንድም ወይም እህት ከእናት የተወለዱ ካላቸው ፈሊኩል ዋሒድ ሚንሁም አሱዱስ፣ 6ኛው ለነሱ ይገባቸዋል። ፈኢን ካኑ አክሰረ ሚን ዛሊክ፣ ከሁለት በላይ ከሆኑ ቁጥራቸው ወንድም እና እህት ብሎ የተናገረው ማለት ነው። ወለሁ አኹን አው እኽቱን ፈኢን ካኑ አክሰረ ሚን ዛሊክ፣ ከዚህ በላይ ከሆኑ ቁጥራቸው ፈሁም ሹረካኡ ፊ ሱሉስ፣ በ3ኛው አፍ ላይ ምን ይሆናሉ? ተሳታፊ ይሆናሉ። ለሁሉም ይዳረሳል። ይህ የሚሆነው ሚን ባዕድ ወሲየትን ዩሳ ቢሃ አው ደይንን ገይረ ሙዳር፣ ከወሲያ በኋላና ዕዳ ከተከፈለ በኋላ ነው። ወሲየተን ሚነላህ፣ ይህ ሁሉ የአላህ ምክርና ትእዛዝ ነው፣ የአላህ ውሳኔ ነው። ወላሁ ዓሊሙን ሐሊም፣ አላሁ ስብሓነ ወተዓላ በጣም አዋቂና በጣም ቻይ ነው ይላል። ጠይብ ይቅርታ ትንሽ እዚህ ላይ ፈለሁ አኹን አው እኽቱን በሚለው ባለፈው በ11ኛው አያት ላይ በእናቱ በኩል ብዬ የተናገርኩት በዚህ ቦታ ብቻ ነው። በእናቱ በኩል በዚሁ በ12ኛው አያት ላይ ወኢን ካነ ረጁሉን ዩረሱ ከላለተን አው እምረአቱን ወለሁ አኹን አው እኽቱን የሚለው። ጠይብ ወሲየተን ሚነላህ ወላሁ ዓሊሙን ሐሊሙን፣ ትልከ ሑዱዱላህ፣ ይህ የአላህ ስብሓነሁ ወተዓላ ህግ ነው፣ ድንበር ነው። ሑዱድ ትልከ ሑዱዱላህ ወመን ዩጢዕ ላህ ወረሱለህ፣ አላህንና ረሱልን የሚታዘዝ የሚከተል
يدخله جنات تجري من تحتها الأنهار الله سبحانه وتعالى جنات ያስገባቸዋል እዛው ጀናት ላይ ከስሩ ወንዝ ያለበት የሆነ خالدين فيها ለዘላለም እዛው ነዋሪ ይሆናሉ وذلك الفوز العظيم ይህ ነው ትልቅ እድል ትልቅ ስጦታ طيب وذلك الفوز العظيم نعم فمن ومن يعص الله ورسوله بتكاراني يا الله أنا يا رسول تزاز انبي التاززم يميل ومن يعص الله ورسوله ويتعدى حدوده دنبرون تصوم مهد يا الله سبحانه وتعالى حق ميراقت ما يكبر يدخله نارا خالدا فيها نار جهنم يسقبوال الزول زلعلم نوار يهنال وله عذاب مهين بتام كبادنا أدكامي هنا سقايم الزوست اللبتلال طيب واللاتي يأتين الفاحشة من نسائكم كمستوچاچو مطفو نجر بيسرو واللاتي يأتين الفاحشة من نسائكم مطفو نجر يسرون دهونا مطفو مالت من معناتنا ይሄ ይታወቃል እንግዲህ መጥፎ ስራ በባሎቻቸው ላይ ሌላ ነገር የፈጸሙ ወላቲ ያቲና الفاحشة من نسائكم ምንድነው ማድረግ ያለባችሁ ይላል አላህ Subhanahu Wa Ta'ala እዚህ ላይ فاستشهدوا عليهن أربعة منكم አራት ሰዎች አው አይተናል ባይናችን የሚሉ ምስክሮች ማምጣት አለባችሁ ዝም ብሎ ሰው አይከሰስም ባይነህ ብታይም ለአንተ እውነት ነው ለህግ ግን እውነት እንዲሆን አራት ምስክሮች ማምጣት ይገባል ይላል واللاتي يأتين الفاحشة من نسائكم فاستشهدوا عليهن أربعة منكم أرات وندلج ممسكر على البت طيب بهلم بوتاوش بميبال درجة لا مسكرنت ሁለት ሰዎች ብቻ በቂ ናቸው በኒካህ عقد النكاح ሁለት ሰዎች በቂ ናቸው አደራ በምንሰጣጥበት ጊዜ የቲሞች ንብረት ወይም ደግሞ ሀብት በምናስረክበት ጊዜ ስናስረክብ ሁለት ምስክሮች ብቻ በቂ ናቸው ለማንኛውም ጉዳይ ሁለት ምስክር በቂ ነው ለዚህ ጉዳይ ግን አላህ Subhanahu Wa Ta'ala አራት ምስክር መምጣት አለባቸው ይላል واللاتي يأتين الفاحشة من نسائكم فاستشهدوا عليهن أربعة منكم ለምንድነው የሰው ኃይል የምስክር ብዛት እዚህ ላይ አላህ Subhanahu Wa Ta'ala የጨመረው ካልን የቤተሰቦች የህብረተሰብ የግለሰቦች የማህበረሰቡ የህዝቡ ሰላም እንዳይናጋ እያንዳንዱ በጥርጣሬ በአይኑ ቢያይም አንድ ብቻ ከሆነ መስካሪ ብዙ ነገር ነው የሚበላሸው ولولا ستر الله عز وجل الله سبحانه وتعالى ለእያንዳንዱ ባይሰትረው መላእክት የሆነ ሰው ይገኛል ተብሎ ይከብዳል አው ንጹሃን አሉ ሙተቂን አሉ
ነገር ግን ይህ ከባድ ጉዳይ ነው። ወላቲ የእቲነ አልፋሒሸተ ሚን ኒሳኢኩም ፈስተሽሂዱ ዓለይህነ አርባዕተ ሚንኩም ፈኢን ሸሂዱ ትክክለኛ ምስክር ከተገኘና አራቱም ከመሰከሩ ፈአምሲኩሁነ ፊል ቡዩቲ ሐታ የተወፋሁነ አልመውቱ ሞት እስኪመጣቸው ድረስ የሞት ሰዓታቸው እስኪደርስ እዛው ቤታችሁ ውስጥ እሰሯቸው ማለት አስቀምጧቸው። ፈአምሲኩሁነ እንደ እስረኛ ፈአምሲኩሁነ ፊል ቡዩቲ ሐታ የተወፋሁነ አልመውቱ ወይ እስኪሞቱ አው የጅዓል አላሁ ለሁነ ሰቢላ ወይም አላሁ ስብሓነ ወተዓላ የራሱ የሆነ መንገድ እስከሚያደርግላቸው ድረስ። ጠይብ አራት ሰዎች በአይናችን አይተናል የሚሉ ምንድን ነው ያዩት? ቃል በቃሉ ልክ እንደ ክርና መርፌ ተሰካክቶ አይተነዋል በሚል ነው እንጂ ሲያልፉ አይናቸው ሲጠቃቀሱ፣ ሲተሻሹ፣ ሰላም ሲባባሉ፣ ሲነጋገሩ፣ ሲንሸኳሸኩ አየናቸው፣ ሰማናቸው አይሰራም። ጠይብ አራት ሰዎች በአይናቸው በትክክል ካዩ ያን ያክል በመንገድ ላይ የተሰራን ያክል ስለሆነ ይህንን ቅጣት ያስከትላል። ወለዛን የእትያኒሃ ሚንኩም ፈአዙሁማ እንዲህ የሚያደርጉ ሰዎች ወንዶችም ቅጧቸው፣ አሰቃዩዋቸው ማለት በማህበረሰቡ ጽያፍ የሆነ ነገር እንዳደረጉ ሊሰማቸው ይገባል። ማህበረሰቡም ሊማር ይገባል። ፈኢን ታባ ነገር ግን ተውባ ካሉ ወአስለሓ ስራቸውን አካሄዳቸውን ሁሉ ካስተካከሉ ፈአዕሪዱ አንሁማ እናንተም ስርዓት አድርጉ። እንዳትሰድቧቸው፣ እንዳታሰቂዋቸው፣ እናንተም ምላሳችሁን ያዙ፣ እጃችሁም ያዙ። ቶባ ያለ ሰው ትላንትና እንዲህ ነበርክ አይባልም። ፈአዕሪዱ አንሁማ ኢነላሃ ካነ ተዋበን ረሒማ አላሁ ስብሓነ ወተዓላ መሐሪ ነው። ተዋበን ረሒመን አላሁ ስብሓነ ወተዓላ ካነ ተዋበን ረሒመን። ተዋብ ቢማዕና ጸጸትን ተቀባይ፣ ረሒማ አዛኝ፣ ርህሩህ። አላህ ስብሓነ ወተዓላ ሁወ አለዚ የቅበሉ ተውባ። ኢነማ ተውበቱ ተውባ ለማን ነው የሚገባው? ወይም አላህ ስብሓነ ወተዓላ የሚቀበለው አይነት ተውባ ለማን ነው? ኢነማ ተውበቱ ዐለላሂ ሊለዚነ ያዕመሉነ ሱአ ቢጀሃለትን ሱመ የቱቡነ ሚን ቀሪብ። እነዛ በስህተት መጥፎ ስራ የሚሰሩ የሆኑ ሰዎች እና ቶሎ የሚመለሱ ከሆኑ ይላል። አጂብ። ኢነማ ተውበቱ ዐለላህ አላህ ስብሓነ ወተዓላ ተውባቸው የሚቀበልላቸው ሰዎች እነማን ናቸው? ሊለዚነ ያዕመሉነ ሱአ ቢጀሃላ ካለማወቅ በስህተት። አለማወቅ ማለት ምን ማለት ነው? አልተማሩም ማለት ነው? አይደለም። ጃሂል ነው ማለት ነው? በእውቀት ደረጃ ነው? አይደለም። እውቀት ይኑረው አይኑረው፣ የተማረ ይሁን አይሁን፣ ማንኛውም ሰው መጥፎ ስራ በሚሰራበት ጊዜ ያንን የሚሰራው መጥፎ ስራ መጥፎ መሆኑን ያውቃል። ስለዚህ ቢጀሃላ ማለት ምን ማለት ነው? ተሳስቶ በስህተት መጥፎ ነገር መጥፎ መሆኑን እያወቀ ተሳሳተ። ቢጀሃላ
አንድ ሰው ዕልም ቢኖረውም መጥፎ ነገር እየሰራ በዛች ሰዓት ያ ዕልሙ አልሰራም፣ ያ እውቀቱ አልሰራም። አለማወቁ ነው ይህን ነገር ያደረገው። አንድ ሰው መጥፎ ስራ ሲሰራ በተለይ ዚና ከሆነ ይላሉ ረሱል ዓለይሂ ሰላም ኢማኑ ከሱ ምን ይሆናል? ይነሳል። ያ መጥፎ ስራ የሚሰራበት ሰዓት ኢማኑ ከሱ ጋር የለም። ያ መጥፎ ስራ እንደጨረሰ ኢማኑ ወደ ራሱ ወደ ነፍሱ ይመለሳል። ያኔ ይጸጸታል። ስለዚህ ቶሎ ከተመለሱ ነው ይላል አላህ ሱብሓነሁ ወተዓላ ኢነመ ተውበቱ ዐለላሂ ሊለዚነ ያዕመሉነ ሱአ ቢጀሃላ ሱመ የቱቡነ ሚን ቀሪብ። ሚን ቀሪብ ምን ማለት ነው? በቅርብ ጊዜ፣ በጣም ቅርብ። ምን ማለት ነው ቅርብ? ምን ያክል ነው ቅርብ? ቅርብ የሚለው በደቂቃዎችም በሰዓትም በሩብ ቀንም ግማሽ ቀንም አንድ ቀንም በወርም በዓመትም ገደብ የለሽ፣ ግን ገደቡ ማለም ይገርገር የመጨረሻው ትንፋሹ የሚወጣበት ሰዓት እስካልደረሰ ድረስ። ነገር ግን ቢያፋጥነው ተውባው ይመረጣል። እንደገና ሁለተኛ ቢሳሳትም ሶስተኛ ቢሳሳትም ቶሎ ቶሎ ቢመለስ ይመረጣል። ثم يتوبون من قريب فأولئك እነዚህ አይነት ሰዎች يتوب الله عليهم الله سبحانه وتعالى ይምራቸዋል። وكان الله عليما حكيما الله سبحانه وتعالى በጣም አዋቂና በጣም ጥበበኛ ነው። وليست التوبة للذين يعملون السيئات ተውባ ለነዚህ አይነት ሰዎች አይመለከትም። አላህ ሱብሓነሁ ወተዓላ አይምራቸውም። ለነማ للذين يعملون السيئات حتى إذا حضر أحدهم الموت የሞት ጊዜ እስኪደርስ ተውባ ሳይሉ የቆዩ ሰዎች حتى إذا حضر أحدهم الموت ለአንዳቸው ሞት እስኪመጣባቸው የቆዩ ተውባ ሳይሉ የኖሩ ሰዎች አይመለከትም። ተውባ ለነዚህ ሰዎች አይመለከትም። አላህ ሱብሓነሁ ወተዓላ ለነዚህ አይነት ሰዎች ተውባ አይልላቸውም። የተውባ ጊዜያቸው ኤክስፓየርድ ሆነዋል። وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال በዚች ሰዓት ላይ በሞት አፋፍ ላይ ኢኒ ቱብቱ ልአን እኔ በጣም በቃ ተሳስቻለሁ፣ አጥፍቻለሁ፣ ተመልሻለሁ ቢልም ተቀባይነት የለውም። ተይዟል። ሩሑ ጉሮሮው ሆኖ አንቆ የያዘበት ሰዓት ላይ ተቀባይነት የለውም። እንዲሁም ሌሎችም ወለለዚነ የሙቱነ ወሁም ኩፋር በአላህ ስብሓነሁ ወተዓላ ሳያምኑ በኩፍር የኖሩና በኩፍር የሞቱ ሰዎች ለነዚህም ተውባ አይልላቸውም አላህ ስብሓነሁ ወተዓላ። ኡላኢከ አዕተድና ለሁም ዐዛበን አሊማ ለነዚህ ሰዎች በጣም ከባድ የሆነ ቅጣት አዘጋጅተንላቸዋል ይላል። ያ አላህ ጠይብ እዚህ ላይ አንዳንድ ሐዲሶች እንጠቅሳለን። عن أبي سعيد عن النبي صلى الله عليه وسلم قال إبليس يا ربي وعزتك لا أزال أعطيهم ما دامت أرواحهم في أجسادهم فقال الله عز وجل وعزتي وجلالي لا أزال أغفر لهم ما استغفروني. إبليس شيطان لله سبحانه وتعالى ربي أنظرني إلى يوم يبعثون እስከ يوم القيامة ረዥም የሆነ ዕድሜ ስጠኝ ብሎ ዱዓ ካደረገና አላህ ስብሐነሁ ወተዓላ ከነዛ ከሚቆዩት ነህ ብሎ ከነገረው በኋላ ምን አለ? እኔ ሩሓቸው ለነዚህ ሰዎች ሩሓቸው በውስጣቸው እስካለች ድረስ
ሁሌም ሌት ተቀን እሰራለሁ እጥራለሁ። ለምን? ላሳስታቸው። እኔ ሁሌም የሰው ልጆችን ለማሳሳት እሰራለሁ አለ። አላሁ ስብሓነሁ ወተዓላ ምን አለው? እኔ ደግሞ እስትግፋር እስካደረጉ ድረስ ቶባቸውን እቀበልላቸዋለሁ። ስለዚህ አላሁ ስብሓነሁ ወተዓላ ሁወ አተዋብ አርሒም። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል። ላ የሕሉ ለኩም አን ተሪሱ ኒሳአ ከርሃ ሴቶችን በማስገደድ መውረስ አትችሉም፣ አይፈቀድም። ላ የሕሉ ለኩም አይፈቀድላቸውም። አን ተሪሱ አኒሳአ ከርሃ ማስገደድ፣ ሴቶችን በማስገደድ መውረስ አትችሉም። ይህ አያት በምን ምክንያት ነው የወረደው? ሙሽሪኮች ምን አይነት ልምድ ነበራቸው? በቤተሰባቸው አንድ ወንድ ልጅ ማለት ሚስት ያለችው ከሞተ ሚስቱን ልክ እንደ ንብረት እንደሚካፈሉት፣ ቁሳቁስ እንደሚካፈሉት፣ ፍየል፣ በግ እና ሌሎች የተለያዩ ሀብት እንደሚከፋፈሉት ሁሉ ሴቶቹም ሚስቶቹም ልክ እንደ ንብረት ይወርሷቸው ነበር። ይህንን ነገር ክልክል ነው ይላል አላህ ሱብሓነሁ ወተዓላ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ የሕሉ ለኩም ጭራሽ ለእናንተ ሐላል አይደለም ይህ ስራ። አንተሪቱ ኒሳአ ከርሃ ሴቶችን በማስገደድ መውረስ አትችሉም፣ አይፈቀድም። ወላ ተዕضሉሁነ ሊተዝሀቡ ቢባዕድ ማ አተይቱሙሁነ ኢላ አን የእቲነ ቢፋሒሸትን ሙበይና። እንዲሁም ይላል አንዳንዶቹ ምን ያደርጉ ነበር? ሚስቶቻቸውን ይበድሉና ያሰቃየዋቸውና ከዛ በኋላ አሁንስ መረረኝ አልቻልኩም ብለው ከቤቱ እንዲወጡ ወይም ደግሞ ፍቺ እንዲጠይቁ፣ እንግዲህ አንቺን ለመፍታት ራስሽ ባመጣሽው ጥያቄ ይህን ያክል ገንዘብ ስጭኝ የሚሉ ሰዎች ወደዛ የማስገደድ አይነት ስራ እንዳትሄዱ፣ ይህንን ነገር አታድርጉ ይላል። ወላ ተዕضሉሁነ አታሰቃዩዋቸው፣ አታስገድዷቸው። ሊተዝሀቡ ቢባዕድ ማ አተይቱሙሁነ ከነዛ እናንተ ከሰጣችኋቸው ገንዘብ፣ ወርቅ እና ማህር በተለይ ሰዱቃት እሱን ነገር እንዲመልሱላችሁ ንብረትህ እንካ ወርቅህ እንካ ብለው እንዲሄዱላችሁ አታድርጉ። ይህም ክልክል ነው። ኢላ ምናልባት ይህ ነገር ማድረግ የምትችሉት ኢላ አን የእቲነ ቢፋሒሸትን ሙበይነህ ግልጽ የሆነ መጥፎ ስራ የሰሩ እንደሆነ ብቻ። ግልጽ የሆነ ሙበይነህ የተረጋገጠ መጥፎ ስራ ከሰሩ አዎ፣ አለበለዚያ ይህን ነገር አይቻልም፣ አይፈቀድም። መጥፎ ስራ የሚለው ፋሒሻ ቃል በቃሉ ይታወቃል። መጥፎ ስራ በባሏ ላይ ሌላ ነገር ማድረግ ነው፣ ሌላ ነገር መፈጸም ነው። ነገር ግን ሌሎች ደግሞ ሙፈሲሮች ምን አሉ? ከቁጥጥር ውጭ የመሆን አመል ካመጣች፣ ከቁጥጥር ውጭ በማንኛውም ጉዳይ አንተ አትቆጣጠረኝም፣ እኔም እንዳንተ ወንድ ነኝ ወደ ማለት ደረጃ ከደረሰች፣
ሴት መሆኗን ረስታ ኢላ አን ያእቲነ ቢፋሒሸቲን ሙበይና። ስለዚህ ሁሉ አታድርጉ። መጀመሪያ ሴቶችን መውረስ የተከለከለ ነው። ሁለተኛ ሚስቶቻችሁም ጨቁናችሁ አሰቃይታችሁ ንብረትህም ይቅርብኝ፣ ወርቅህም ይኸው፣ ይሄ ልብስም አልፈልግም፣ ይኸው ተቀበለኝ ብለው ተናደው እንዲሄዱ አታድርጉ። ኢላ አን ያእቲነ ቢፋሒሸቲን ሙበይና። ታዲያ እንዴት ነው መኖር ያለባችሁ ይላል። ወዓሺሩሁነ ቢልማዕሩፍ፣ በጥሩ አኗኗር አኑሯቸው፣ በሰላም በፍቅር አኑሯቸው። ፈኢን ከሪህቱሙሁና፣ ምናልባት እናንተ ከጠላችኋቸው፣ ፈዓሳ፣ ምናልባት አንተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ፣ በምትጠሉት ላይ አላሁ ስብሓነ ወተዓላ በውስጡ በጣም ብዙ ኸይር ያስቀመጠ ሊሆን ይችላል። አላህ ስብሓነ ወተዓላ በምትጠሉት ጉዳይ፣ በምትጠሉት ሰው፣ በምትጠሉት ቦታ፣ በምትጠሉት ማንኛውም ነገር በውስጡ ብዙ ኸይር አምቆ የያዘ ሊሆን ይችላል። ፈዓሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ። ስለዚህ ለፍቺ ለመለያየት አትሯሯጡ፣ ታገዙ ትንሽ። ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን፣ አንዲት ሴት ፈታችሁ በቦታዋ ላይ ሌላ ሴት ለማምጣት ብትፈልጉ፣ ማለት ሚስት፣ አንዲት ሚስት ፈታችሁ ሌላ አዲስ ሚስት ለማግባት ስትፈልጉ፣ ለመቀየር ስትፈልጉ፣ ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን፣ እንዲህ ከፈለጋችሁ እና ደግሞ ወአተይቱም ኢሕዳሁነ ቅንጣራን፣ ለመጀመሪያዋ እየተፈታች ያለችው የምትፈታው ሴት ወይም ሚስት አስቀድማችሁ በጣም ብዙ የሆነ ገንዘብ ይሰጣችኋት ከሆናችሁ ፈላ ተአኹዙ ሚንሁ ሸይአ፣ ምንም ነገር እንዳትወስዱባቸው። ብዙ ወርቅ ነው የሰጠሁሽ፣ ብዙ ገንዘብ ነው እኔ ማህር የሰጠሁሽ፣ ብዙ ነገር ነው ያደረግኩልሽ፣ ይህን ነገር መልሽ፣ ይህን ነገር አምጪ፣ ይህን ነገር ስጭኝ አትበሉ። ፈላ ተእኹዙ ሚንሁ ሸይአን፣ ምንም ነገር ከዛች እንዳትወስዱ። አተእኹዙነሁ፣ እናንተ ይህን ነገር ትወስዳላችሁ እንደ ይላል። አተእኹዙነሁ ቡህታናን ወኢስመን ሙቢና። ሱብሓነላህ። በመበደልና ግልጽ በሆነ ኃጢአት ትወስዱታላችሁን? እንደ ጥያቄ መልክ አስቀመጠው አላህ ሱብሓነሁ ወተዓላ። በመበደልና ግልጽ በሆነ ኃጢአት ያ መውሰድ ነው እኮ። የእሷን ሀብት፣ የእሷን ገንዘብ፣ የእሷን ወርቅ ተናደህ ይህን ነገር አምጪ፣ ይህን ነገር መልሽ ካልሰጠሽኝ ይህንን ነገር አታድርጉ። አተእኹዙነሁ ቡህታናን ወኢስመን ሙቢና ወከይፈ ተእኹዙነሁ ይላል። ከዛ በኋላ እንዴትስ ታስቡታላችሁ? ይህን ነገር እንዴትስ ትወስዱታላችሁ? ወቀድ አፍዳ ባዕዱኩም ኢላ ባዕድን፣ ይህ ነው የማይባል ልዩ የሆነ ስራ ስትሰሩ አልነበሩም እንዴ ካሁን በፊት? አፍዳ ባዕዱኩም ኢላ ባዕድን፣ ማሬ፣ ስኳሬ፣ ውዴ፣ ሀኒ፣ ማኒ የተባባላችሁ አልነበርም? ወቀድ አፍዳ ባዕዱኩም ኢላ ባዕድን፣ አንድ አንሶላ ለብሳችሁ ማንም ያላየው ስታዩ፣ ማንም ያላደረገው፣ ለማንም የማይታይ የማይነገር ዘይት ነገር የሆነ ነገር ስትሰሩ አልነበረም እንዴ ካሁን በፊት? ያንን እንዴት ትረሱታላችሁ? ስንት ፍቅር አሳልፋችሁ እያለ እኮ ነው አላህ ሱብሓነሁ ወተዓላ። ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸዝነ ሚንኩም ሚሳቀን ገሊዛ።
እንደገና ከናንተ ምላስ ከናንተ ቃል በጣም ከባድ የሆነ ቃል ገብታችኋል። እነሱ ከናንተ ቃል ወስደዋል። ቃላችሁን ወስደዋል። ቃላችሁን ይዘዋል። ምን አይነት ቃል? ፈኢምሳኩን ቢማዕሩፍን አው ተስሪሑን ቢኢሕሳን፣ በጥሩ አያያዝ ይዛታለሁ። አጋጣሚ ብንለያይ ደግሞ በጥሩ የሆነ መንገድ እሸኛታለሁ የሚል ቃል ተናግራችሁ ስታበቁ ለምን እንደዚህ ታደርጋላችሁ? وكيف تأخذونه وقد أفضى بعضكم إلى بعض وأخذن منكم ميثاقا غليظا. طيب ከዚህ በኋላ ምን ይላል? ولا تنكحوا ما نكح آباؤكم من النساء، አባቶቻችሁ ያገቧቸው ሚስቶች እንዳታገቡ። ምን ማለት ነው? በአረቦች ይህ ቁርአን አልከሪም ከመውረዱ በፊት ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በጣም ብልሹ የሆነ ስርዓት የሌላቸው የሆኑ ማህበረሰብ ነበሩና የአባታቸውን ሚስት ማለት ለነሱ ትክክል ወላጅ ያልሆነች አባታቸው ከሞተ በኋላ የአባቱን ሚስት የመውረስ የአባቱን ሚስት ከፈለገ ለራሱ ያገባታል፣ ከፈለገ ለሌላ ሰው ይሸጣታል። እንደዚህ አይነት ነገር ነበር። በተለይ የማግባት ጉዳይ አላሁ ስብሓነሁ ወተዓላ ይህን ነገር ይከለክላል። ወላ ተንኪሑ ማ ነከሐ አባኡኩም፣ አባቶቻችሁ ያገቧቸው ሴቶች ሚስቶች እናንተ እንዳታገቡ። አባቶቻችሁ ከሞቱ በኋላ ሚስቶቻችሁን ማግባት ክልክል ነው። ልጅ የአባቱን ሚስት ማግባት ክልክል ነው። ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳእ ኢላ ማ ቀድ ሰለፍ፣ ያ ያለፈ ጉዳይ ካልሆነ በስተቀር። ምን ማለት ነው ያለፈ ጉዳይ? ያለፈ አልፏል፣ ደና አለማወቃችሁ የተሰራችሁት ነገር ነው። ካሁን በኋላ ግን ይህንን ህግ መተግበር አለበት። ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳእ ኢላ ማ ቀድ ሰለፍ ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ። እንዲህ አይነት ስራ መስራት የአባት ሚስት የነበረችውን ማግባት ማለት ኢነሁ ካነ ፋሒሸተን በጣም በጣም መጥፎ ስራ ነው። ወመቅተን የአላህ ሱብሓነሁ ወተዓላ ቁጣ የሚያስከትል ነው። ወሳአ ሰቢላ በጣም ወደ መጥፎ መንገድ የሚመራ ነው። ወላ ተንኪሑ ማ ነከሐ አባኡኩም። በተፍሲር ብዙ የሚደጋገሙ ሐዲሶች አሉ። አንዷ እንደዚህ አጋጠማት። ባሏ ከሞተ በኋላ የእሱ ልጅ እንደ ልጇ ነው የምታየው፣ እንደ ልጇ ነው ያሳደገችው። እሷን ፈለገ። ወደ ረሱል ዓለይሂ ሰላም ሮጠች፣ ሄደች። ያ ረሱላላህ አለቻቸው፣ ይሄ የባሌ ልጅ እንዲህ እንዲህ እያሰበ ነው እኔን ሊያገባ፣ ሂጂና ወደ ቤትሽ አሏት። ረሱል ዓለይሂ ሰላም መፍትሄ ይመጣል ብለው ይህን መፍትሄ መጣ። ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳእ ኢላ ማ ቀድ ሰለፍ። እንኳን በደንብ ያገባት በደንብ ከሱ ጋር የነበረች ከአባት ከወላጅ ጋር የነበረች ይቅርና ቃል ኪዳኑን ብቻ ከተፈጸመ በኋላ ከተፈራረሙ በኋላ ዓቅድ ኒካህ ከተደረገ በኋላ ባይነካኩም እንደ ባልና ሚስት ሆኖ በአንድ ላይ ባይሆኑም ይህ ዓቅድ ኒካህ በመደረጉ ብቻ
ልጅ የአባቱን ሚስት የነበረች እንዳይቀርባት ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳእ ኢላ ማ ቀድ ሰለፍ ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ። እንግዲህ ይህን ሁሉ ትእዛዝ ይህን ሁሉ ክልከላ የሚነግረን አላህ ስብሐነ ወተዓላ ለምንድን ነው? ያልተከለከሉ ነገሮች ስለነበሩ ናቸው። ስርዓት የሌላቸው፣ ህግ የሌላቸው፣ ምንም የሚገዛ ህግ ያልነበራቸው፣ ደንብ ያልነበራቸው፣ መንግስት ያልነበራቸው፣ በንግስነት የማይተዳደሩ የነበሩ ዘላኖች፣ ህሊናም ጭምር ያልነበራቸው፣ የሴት ብዛት የሚስት ብዛት ቁጥር ያለው ገደብ አልነበረው። ወደ 4 ገደበው አላህ ስብሐነ ወተዓላ። እሱም በፍትህ የምታስተዳድሩ ከሆነ ነው። ሌላም እንደነዚህ አይነት ነገሮች በጣም ትልቅ የሆኑ ከስርዓት ያፈነገጡ አካሄድ የነበራቸው ሰዎች ስለነበሩ አላሁ ስብሐነ ወተዓላ ይህ ትልቅ መድኃኒት ወሽፋኡን ሊማ ፊ ሱዱር ኑር ብርሃን የሆነ ቁርአን አልከሪም አወረደ። እንዲህ አይነት ትእዛዛት እያስተማረን ይኖራል። ስለዚህ ለዛሬ የተመደበው ወይም ደግሞ የነበረን ጊዜ እስከዚህ ያክል በቂ ነው። በሚቀጥለው ጊዜ እስከምንገናኝ ድረስ በሰላም ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።